እባክሽ ሄርሜላ ፍቅርና ትዳር በልመና አይሆንም። ከዚህ በፊት ተናግረናል። ሴት ልጅ ነሽ እናውቃለን። ፍቅር ደግሞ ስስ ነው። ሰው ሴት ልጅ ያፈቀረችው ወንድ በሱ በጣም ብዙ መስዋዕትነት ትከፍላለች። በሱ በኩል ደካማ ጎኗ ነው። ይሄ የታወቀ ነው። ሄርሜላ እኛ ከዚህ በፊት በጣም ብዙ ጊዜ ተናግረናል። በአብርሃም በኩል ያለውን ነገር ሳታጸጂ ህይወትሽን አትቀጢ፣ የምትጎጅበት ነገር ይሆናል ብለን ተናግረናል፣ መክረናል። ይኋል ሰማ ብለሽ ዛሬ የደረሰው ነገር ላይ ደርሰናል። በጣም ያሳዝናል። ሰላም ውድ ሀገሬ ልጆች እንዴት ናችሁ? እንዴት ሰነበታችሁ? በሀገር ውስጥም በውጭም ያላችሁ፣ በስደት ላይ ያላችሁ በያላችሁበት ሰላማችሁ ይብዛልን። ፈጣሪ አምላክ ይጠብቃችሁ። ለቻናላችን ደግሞ አዲስ የሆናችሁ ቤተሰቦቻችን እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረናችሁ እንድንዘልቅ እንድትፈቅዱልን በአክብሮት እንጠይቃለን። በጣም በሚያሳዝንና እንዲሁም ደግሞ ከዚህ ቀደም ብዙ ስንልለት የነበረው ጉዳይ ዛሬ ቀኑ ደርሷል። በጣም ያሳዝናል። ሄርሜላ በዚህ ደረጃ ወርደሽ ነገሮችን ለማስተካከል መሞከርሽ ራሱ ትልቅ ስህተት ነው። በአብርሃም በኩል ያለውን እምነት፣ ፍቅር ለማግኘት በእንደዚህ አይነት መንገድ በመጠቀም መሄድሽ ራሱ ትልቅ ስህተት ነው። ምክንያቱም አብርሃም ከዚህ በፊትም ግልጽ ያልሆነ መንገድ ነበር እያሳየች ሲከተልሽ የነበረው። ወንድ ልጅ ነው፣ ስሜቱን እያየ ነበር ሲከተል የነበረው ፍላጎቱን፣ እንዲሁም ደግሞ ሚዝናናበትን ነገር ምርጫ አድርጎ ነበር ሲሄድ የነበረው። እኛ ደግሞ ሄርሜላ ከዚህ በፊት እንነግርሽ ነበር፣ እባክሽ ይህ መንገድ ስህተት ነው። ይህ ሰውዬ ትዳሩን አላጸዳም፣ ትዳሩን ጨርሶ የመጣ ሰው አይደለም፣ ብዙ መንገዶቹን ያላስተካከለ ሰው ነው፣ ትጎጅበታለሽ፣ ራስሽን ጠብቂ፣ አስተካኪ ስንል ተናግረናል። እንደ ቅርብም ሰው ብዙ ነገር መክረናል። ነገር ግን ያው ዛሬ ላይ የደረስሽበት ነገር ትልቅ ስህተት ሆኖ ታይቷል ማለት ነው። ፍቅርና ትዳር በልመና የሚሆን ነገር አይደለም። ወይም ደግሞ አንድ ቃል ስለገለጸልሽ ከአንቺ ጋር ዘላለሙን ይኖራል፣ ይወድሻል፣ ያፈቅርሻል ማለት አይደለም። እወድሻለሁ፣ አፈቅርሻለሁ ማለት በጣም ቀላል ነው። ነገር ግን ልብ ላይ ከሌለ፣ የእውነት ካልሆነ፣ ትክክለኛውን ምርጫ ካልሆነ ቃላት ብዙ ነገሮች ይደልላሉ፣ ብዙ ነገሮችን ያስተካክላሉ፣ ያሳምራሉ። ነገር ግን ውጤታቸው በጣም የተበለሻሸ ነገር ነው የሚሆነው እና አሁንም እየሆነ ያለው ነገር ይሄ ነው። ትልቅ ስህተት ሰርተሻል ሄርሜላ። ያልጸዳ ነገር ውስጥ ገብተሽ፣ ትዳር ውስጥ ገብተሽ፣ ልጅ ባለው ሰው መሀል ገብተሽ ያልታወቀ ቁርጥ ያልታወቀ ነገር ውስጥ ገብተሽ ነው ይሄ ሁሉ ነገር የደረሰብሽ። እንዲሁም እየተጎዳሽም ያለሽው አሁንም በጣም ያሳዝናል። እየሆንሽ ያለሽውን ነገር መለስ ብለሽ ማስተካከል አለብሽ። አብርሃም አሁንም ህይወቱን ለማስተካከል ከልጁ እናት ጎን በመቆም ነገሮችን ለማስተካከል እየሄደ ነው። ምክንያቱም በሩታ በኩል እየሆኑ የነበሩ ነገሮች ከአጠገቧ ከነበሩ ግፊት፣ እንዲሁም እናትነት፣ ብቸኝነት፣ ጭንቀት፣ እነዚህ ሁሉ ነገር ተደራርቦባት ስህተት ስትሰራ ቆይታለች። ነገር ግን አብርሃም ያንን ነገር አሁን ላይ ተረድቶ ነገሮችን ለማስተካከል እየሄደበት ያለበት ርቀት ወደ ትዳሩ እንዲመለስ፣ ወደ ህይወቱ እንዲመለስ፣ ወደ ልጁ ወደ ሚስቱ እንዲመለስ አድርጎታል እና ሄርሜላ አሁንም ትክክለኛ መንገድ ላይ አይደለሽም። አብርሃም ያንቺ ሰው አይደለም። እባክሽን የምንልሽን ስሚ። አጠገብሽ ያሉ ሰዎች የሚሉሽ የሚጠይቁሽ ነገር ትክክለኛ ነገር ነውና እባክሽ ልብሽን መለስ አድርገሽ ያለሽበት የፍቅር ስሜት የፍቅር ሙቀቱን ዞር ብለሽ ተመልከቺ። ለራስሽ ጽሞና ጊዜ ስጪ። ከራስሽ ጋር ተደማመጪ። ማለት የምትፈልጊውን ማድረግ የምትፈልጊውን ነገር ዞር ብለሽ ወደ ራስሽ ተመለሺ። ምክንያቱም አሁንም እንኳን አብርሃም አፈቅርሻለሁ ቢልሽ ካፉ ቃላት ቢወጣ ልቡ ላይ ያለው ነገር አጠራጣሪ ነው። ምክንያቱም እያሳየን ያለው ነገር ይህንን ነው። በትዳሩ በኩል ያለውን ነገር ለማስተካከል እየሄደበት ያለውን መንገድ አንቺን አሁንም ወደፊት የሚጎዳሽ ነገር ነው። ሄርሜላ እባክሽ ተጠንቀቂ። አሁንም ወደ ራስሽ ተመለሺ። አብርሃም ያንቺ ሰው አይደለም። እባክሽ ሴት ነሽ፣ ትጎጃለሽ። በአብርሃም ብዙ ነገር ታዝኛለሽ። ምክንያቱም ያመንሽው፣ ያፈቀርሽው፣ የታመንሽለት ይሆነኛል ያልሽው ሰው ዛሬ ላይ ጥያቄ ምልክት ውስጥ አስገብቶሻል። በጣም ግልጽ በሆነ መንገድ ነው የተናገረው። ጊዜ ያስፈልገኛል ብሏል። ይሄ ደግሞ ከአብርሃም በአንቺ በኩል ለተደረገለት ነገር ማይጠበቅ ነው። ያ ወንድ ልጅ ነው፣ ኮንፈርት ዞኑን ይፈልጋል። እንዲሁም ደግሞ የምቾቱን፣ ደስታውን፣ ጊዜያዊም ሆነ ዘለቄታዊ ደስታውን ይፈልጋል እና ያንን ነገር ስለሰጠሽው አንቺ በንጹህ ልብሽ ያደረግሽው ነገር ዋጋ አስከፍሎ ያው ዛሬ ላይ ላለሽበት ነገር ደርሰሻል። ስለዚህ
አሁን የጀመርሽውን በጤና በኩል በአእምሮ በኩል ያለሽን ነገር አስተካክለሽ ጽሞና ወስደሽ ወደ ራስሽ ተመልሰሽ ተረጋግተሽ ህይወትሽን ለመምራት ሞክሪ። አሁን ያለሽበት መንገድ እጅግ በጣም የወረደና ስህተት ነው። አሁንም እየደረሱን ባሉን መረጃዎችና ትክክለኛ እውነተኛ የሆኑ መልእክቶች ያልተረጋጋ ድርጊት እያደረግሽ እንደሆነ እንዲሁም ደግሞ በበቀል መንገድ ለመሄድ እያሰብሽ እንደሆነ ነው። ይሄ ስህተት ነው። ሄርሜላ ለማንም አይጠቅምም። በቀሉም ንዴቱም ለአንቺ የሚጠቅምሽ ተረጋግተሽ ወደ አይምሮሽ አስበሽ ነገሮችን በተረጋጋ መንፈስ ለማድረግ እንዲሁም ደግሞ አብርሃምን ለአንዴና ለመጨረሻ ጊዜ ከህይወትሽ ማስወጣት ብቻ ነው ትክክለኛው አማራጭ። እኛ የምንለው ይሄንን ነው። ውድ ቤተሰቦቻችን አብራችሁን ስላላችሁ አብራችሁን ስለምትቆዩ በጣም እናመሰግናለን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና እንደዚህ አዳዲስና ትኩስ የሆኑ መረጃዎችን ለእናንተ እናቀርብላችኋለን። አሁንም አብራችሁን ሆኑ። ቻናላችንን ሰብስክራይብ አድርጉ። ሰላማችሁ ይብዛልን።